እሺ ቀጥል። ምንድነው ያልከኝ? ለምንድነው ከክርስትና ላይ እጅን ማታነሳው? ምንድነው ከክርስትና ማነሳው? ሁሌ በቃ ክርስትናን ትዘልፋለህ፣ ብዙ ጥርቅርቃት ትሄዳለህ። ምንድነው ምክንያት? እኔ መች ዘለፍኩ ታዲያ? ዘለፍኩ ማለት እንዴ ማለት ምን መዝለፍ ምን ማለት ነው? እኔ አልገባኝም። ክርስትናን ትዘልፋለህ ምናምን አልከኝ። እኔ መች ዘለፍኩ ታዲያ? ከዚህ በላይ አዎ፣ ይሄ እዚህ ጋር ያስቀመጥኩት ማን ነው? መልአክ አልከው። አባ ገብረ መንፈስ ቅዱስ መልአክ ናቸው እንዴ? አይደለም። እኔ አሁን ስለሱ አይደለም እያወራሁ ያለሁት። እሺ እኮ አላቀውም በልና መጀመሪያ አታቀውም። መልአክ ብለህ መልአክ አይደለም፣ ይሄ ሰው ነው። አባ ገብረ መንፈስ ቅዱስ ማለት ስለ መልአክ ስለ ቅዱሳን ለምንድን ነው ለጥፈህ ሁሉ ጊዜ የምትናገረው? እኔ ምን ተናገርኩ ታዲያ? ምን ብዬ ነው የተናገርኩት? እኔ ስለ ክርስትና መጥፎ እኮ እየመለስኩልህ እኮ ነው። ስላልገባህ ነው እንጂ ስለ ክርስትና መጥፎ የተናገርኩት ነገር አለ? አለ? እኔ የተናገርኩት መጥፎ ቃል አለ? መጥፎ ንግግር አለ እኔ የተናገርኩት? እስኪ ይሄ ብለሃል፣ እስኪ በል እስኪ ስለ ክርስትና የተናገርኩት መጥፎ ንግግር ምንድን ነው? ብዙ ነገር ተናግረሃል እኮ። አንድ ነገር ይሄን ተናግረሃል በለኝ። ቶ ስለ ሪከርድ አሁን ንገረኝ። አንተና ያቺ ጓደኛ ማን? ሚስቴ ናት እሷ። ኦፓልን ነው ሚስቴ ናት፣ ጓደኛ አይደለችም። አሁን ቀጥል። መጥፎ ንግግር የተናገርኩት ምንድነው ነው? በቃ ስለ ክርስቶስም ስለ ማርያምም ስለ መልአክም ስለ በተለይ ኦርቶዶክስ ላይ በቃ እያነጣጠርክ እኮ ምንድነው ነው እኔ የተናገርኩት? ስለ ድንግል ማርያምም ስለ ክርስቶስም ስለ ሌላም የተናገርኩት መጥፎ ንግግር ምንድነው? ከአፌ መጥፎ ቃል ወጥቶ ያውቃል? ምንድነው ያልኩት? እኔ እንደው በትህትና እስኪ እናወራ፣ እንደው እስኪ እንግባባ። ምንድነው እኔ የተጠቀምኩት? ምንድነው መጥፎ ንግግሩ ምንድነው? መልስ የለውም። እኔ ስለ ክርስትና መጥፎ ነገር ተናግሬ አላውቅም። አሁን ስለ ክርስትና መጥፎ ነገር ትናገራለህ ብለህ ስትመጣ እኮ የተናገርኩት ስለ ክርስትና መጥፎ ነገር ይሄን ብለሃል ብለህ ማትል ከሆነ አልተናገርኩም ማለት ነው። ምንም ማለት አንተ ስትጠየቅ እኔ እንዳልተናገርኩ ያረጋግጣል ማለት ነው። ከተናገርኩ ይሄን ብለሃል ብሎ ማለት ነው። ካልሆነ ግን እኔ ሪካርድ ዳውንሎድ ያደረኩት የለም፣ ግን ብዙ ሪካርዶች አሉኝ የደረሱ እኮ እንትን እኮ ነው። አሁን ምን አለ መሰለ መጥፎ ነገር ተናግረሃል በምትል ከሆነ የሰማው መጥፎ ነገር አለ ማለት ነው አይደል እንዴ? አይደል? አይ ስንት እየተከፈለህ ነው የምትሰራው? ማንም ይከፍለኝ የሚከፍለኝ ማን ነው? በእናትህ አንተ ግብረ አገሮች እኮ ማን ነው የሚከፍለኝ? ቆይ የሚከፍለኝ ማን ነው? በእናትህ አይ ንገረና እንትን እንበል እስቲ እንረዳኝ እኮ የሚከፍለኝ ማን ነው ነው እኮ የሚከፍለኝ ማን ነው? እስኪ የሚከፍለኝ ማን ነው? ምናልባት እኔ ልንገርህ፣ እኔ ደሃ ነኝ በነገርህ ላይ ገብቷል። እኔ ደሃ ነኝ እውነት ለመናገር ግን እዚህ ጋር እኔን የሚከፍለኝ ሰው የለም። ምክንያቱ የእኔ የወር ገቢ እዚህ ጋር እንትን ከምትሏቸው ሰዎች ማለት እኔ መክፈል የሚችሉ ሰዎች አይደሉም። እኔ የእውነቱ ነው የምናገረው። ቢከፈለኝ እኮ እኔ በነገርህ ላይ አንድ ነገር ልንገራችሁ። ክርስቲያን ነን የምትሉ ሰዎች እኔን የምታሸማቀቁበት እኛን እንትን የምትሉበት የምታጠፉበትን ለይታችሁ ብታውቁ መልካም ነው። ካምፕ ውስጥ ይኖራሉ፣ ይከፈላሉ፣ ግብረ ሰዶማውያን ናቸው፣ 666 ናቸው፣ ሰይጣን ናቸው። የፈለከው ነገር ብትል እኛ ምንም አይመስለንም። እኔ በጸጋ ነው የምቀበለው። ትከፈላለህ ካልከኝ እኔ ምንም ላደርግህ አልችልም። እንደሚከፈልኝ እንትን አድርገው አንተ
እንትን አድርገው በቃ ምንም አያገባኝም። እኔ ከተከፈለኝ ይከፈለኛል። እሺ ምን ይጠበስ? የሚመጣ ነገር አለ? የሚቀየር ነገር እኮ የለም። ካምፕ ውስጥ ነው የምኖረው። ምን ችግር አለው? ኤርትራ ውስጥ ነው የምኖረው። አይገርማችሁም? ምንም የማይገኝበት ሀገር እዛ ውስጥ ነው። ማዳጋስካር ነው የምኖረው። ምን ይጠበስ? እኔ ግራ ነው የሚገባኝ። እናንተ አመለካከታችሁ ገና ነው። ሰው እናንተ ባላችሁበት ሰው እናንተ በማደርሱበት ለመድረስ በምትፈልጉት ነገር ውስጥ ማስቀመጥ የለባችሁም። ሰው በጣም ከባድ ነገር ነው። አንግባባም። ቆሻሻ ሲሆን ሰው ከዚህ በላይ ሁሉ እየተከፈለ ደግሞ ታወራለህ እኮ። ምን ላድርግ? ትከፍለኛለህ እኮ ትከፍለኛለህ። እኔ ለአንተ ላገልግል አይደለም። እስላሞቹ ምን እየሰጡህ ነው? ትከፍለኛለህ ወይ? እሺ ትከፍለኛለህ። መክፈል የሚችል ሰው አለ? አዎ እነሱ ብር አላቸው። ለምን መሰለህ? እነሱ ብር አላቸው። ለምን ሲባል አይጠጡም። ለምን ሲባል እየተልከሰከሱ ዝሙት እየሰሩ ለሸርሙጣ ብር እየከፈሉ ብራቸውን እዛ ውስጥ አያጠፉትም። ሙስሊሞች ብር አላቸው። ብር ስላላቸው ስለምታምኑ እኮ ነው። አዎ እንደዚህ አይነት አመለካከት የምታመጡት እነሱ ብር አላቸው። ብራቸውን በማይረባ ነገር የሚያጠፉ አይደሉም። እነሱ ሃይማኖታቸውን ፈጣሪያቸውን እያመለኩ ንግዱን እየነገደ ሽወዳና ማታለል የሌለውን ስራውን እየሰራ ዝሙት ምናምን የሚባል የሚከፈላት ሸሌ ሸርሙጣ ምናምን የሚባል የማይታወቅበት ስፍራ ነው። ብር አላቸው። ሙስሊም ሰዎች በጣም ሀብታም ናቸው። የማይረባ ነገር ውስጥ አይገኝማ። አይጠጣም። በማይረባ ነገር እንትኑን አያጠፋም። አዎ እንትን ውስጥ አይገባም እኮ በቃ የለም። እሱ ጽድት ያለ ኑሮ ነው የሚኖሩ። ትዳሩን እየመራ ጽድት ያለ ኑሮ ይኖራል። ብሩን እንትን ያደርጋል። አለቀ። እየሰራ ይኖራል። እና እንደናንተ ጸበል ረጨው ከታች አስረጨው እያለ ይቀልድ ይሰራል። አለቀ። ይኖራል፣ ያገባል፣ ትዳሩን ይመራል። ይሄ ሙስሊሞችን ባህሪ ነው። ምን ታደርጉታላችሁ? እኔ ምንም ማድረግ አልችልም። አዎ እናንተ የሆነ ነገር ተሸክማችሁ ስትመጡ እኛ ደግሞ እውነቷን ቁጭ ኢትዮጵያ ውስጥ ሰርቶ እኮ ነው የሰው እንትን ሳያደርግ ሀብታም የሆነ ክርስቲያን የለም። አንድም ሰው የለም። ሁሉም አጭበርባሪ ነው። ከሃይማኖት አባት እስከ ጳጳስ የሚባሉ ሰዎች ሌቦች ናቸው። ምንም ማድረግ አይቻልም። ጳጳስ ተብለው ዝሙተኛ ሰዎች አሉ። የእናንተ አርአያ ማን ነው? የእናንተ ፈለግ ማን ነው? እናንተ ማን ነው የምትከተሉት? እናንተ በማን ነው የምትኮሩት? እናንተ ከማን ነው የምትማሩት? እኔ በጣም ነው የሚያሳዝነኝ። ምንም ማድረግ አይቻልም። ዋጣው ይከፈላል ይለኛል። ደግሞ ምንድነው የሚከፈለኝ? እኔ ምን ይከፈለኛል? እናንተ ኬክ ብርቃችሁ ስለሆናችሁ እኔ እዚህ ጋር መጥቼ ብር እየተከፈለኝ የምለፈልፍ መሰለህ እንዴ? ወደድክም ጠላህም ነው። አሁንም ወደድክም ጠላህም እውነቷን አንገትህን ተረግጠህ ትቀበላታለህ ነው። ወደድክም ጠላህም ኢትዮጵያዊ ወጣት ትጠይቃለህ። አልጠይቅም ካልክ እየተንገዳገድክ እየወደቅክ ትኖራታለህ እንጂ በ21ኛው ክፍለ ዘመን አልጠይቅም አባቴ እናቴ ምናምን የሚባል ነገር የለም። የሃይማኖት አባቶችም ትጠየቃለህ ተብለሃል እኮ በቃ ትጠየቃለህ፣ ትመልሳታለህ። መልስ የለም፣ ዳርህን ያዝ። ዘመኑ አይፈቅድልህም። ወይ ዳርህን መያዝ አለብህ ወይም ደግሞ መመለስ አለብህ። የምትጠየቀውን ጥያቄ መመለስ አለብህ። ካልሆነ ግን በተአምር በተረት በቀልድ በሽወዳ በማይሆን ነገር ትውልዱን አደድበዋለሁ የሚባል ነገር አይሰራም ካሁን በኋላ። ስለዚህ ተቃራኒ ሀሳብ ይዞ ሰው ሲመጣ ስም መለጠፍ ምናምን የሚባል ነገር እንደ ድሮ የሚሸማቀቅልህ ሰው የለም። የፈለግከውን ነገር ብትሰጠው 666 ሰይጣን ብትለው ደስ ይለዋል። ለአያቱ ከሚያጎበድድ ለማያውቀው አንድ ኢትዮጵያዊ ሰው ከሚያጎበድድ ከሚያፈነድድ 666 ቢሆን ይሻለዋል እኮ። ይሄ በግልጽ አማርኛ ነው የምነግራቸው። እና ምን ያደርግ? አጥንት እየቆጠረ ቤተክርስቲያን ውስጥ ሬሳ ያምልክ? ከእንደዚህ አይነት አመለካከት ወጣው የሚል ሰው ሰውን አላመልክም እኔ ሰውን አከብራለሁ እንጂ ሰውን አላመልክም የሚል ሰው፣ ሰውን አልፈራም የሚል ሰው 666 የምትለው ከሆነ ምንም ማድረግ አይችልም፣ ይቀበለዋል። አብዛኛው ወጣት ኢትዮጵያ በአሁን ሰዓት ኢአማኝ የሆነ ነው። ለምን?
ጥያቄውን አልተመለሰም። የሚመልስለት ሰው የለም። ምክንያቱ ውስጥ ጥያቄ ሲጠይቅ ስም ነው የሚሰጠው። ጥያቄ ሲያነሳ ማዕረግ ይሰጠዋል። ስለዚህ አልተገናኘንም፣ አንገናኝምም፣ አንግባባም። በዚህ ዘመን ጥያቄ ለሚያነሳ ሰው፣ ተቃራኒ ሐሳብ ላለው ሰው፣ ሃይማኖት ውስጥ ጠለቅ ብሎ ለሚጠይቅ ሰው ግብረ ሰዶም ብትለው 666 ብትለው የፈለከውን ነገር ብትለው የሚሸማቀቅ ትውልድ የለም። እኔ ጥያቄ ምንድን ነው? አሁንም እጠይቃቸዋለሁ። እንደ ፓስተር ወይ እንደ ጳጳስ ወይ እንደ ሌላ እንትን ሲሰብክ የነበረ እንደ አንድ ክርስቲያን የተጠመቀ እንደ ሰው ጌታውን ሲታዘዝ የነበረ እንደ ሰው እንደ ደካማም ከራሱ ለራሱ ምስክርነት ያልበቃ ብዙ ነገር ነው። እንደሰማ የሚፈርድ የታዘዘውን የሚፈጽም የሚያደርግ እኔ ሰው ነኝ ብሎ የሚል ኢየሱስ ክርስቶስ ሃይማኖቱ ምንድነው? ጥያቄ ነው። ምንድነው ሃይማኖቱ? እንደ ሰው ይሰብክ ነበር እኮ እንደ ፓስተር ይሰብክ ነበር አይደል? ወንጌል እየሰበከ መጣ አይደል የሚለው? ምን ማለት ነው? እግዚአብሔር ራሱ እየሰበከ መጣ ብለህ እኔን ልትሰብከኝ ነው? ይሄን ልቀበልልህ ነው? ይሄን አሜን ብዬ ላስኬድልህ ነው? ወንጌል እየሰበከ ለምንድን ነው የሚሰብከው? ተጠመቀ። ለምን ተጠመቀ? መንፈስ ቅዱስ በእርግብ መልክ ምናምን ነገር ምናምን ተረት ዝባዝንክ እንደዚህ ወጣ ወረደ ምናምን ተላለፍን መንገድ እንትና እንደዚህ አይነት ነገር የሚቀበልልህ ትውልድ የለም። ስለዚህ አሁንም ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ጥያቄ ነው። የሚመልስ ሰው ካለ መግባት ይችላል። ሃይማኖቱ ኢየሱስ ክርስቶስ ምንድን ነው? ምንድን ነው ሃይማኖቱ ራሱ ኢየሱስ? አዎ በስጋ ምንድን ነው? በስጋ ሃይማኖቱ ምንድን ነው አይደል? በስጋ ነው ደካማ፣ በስጋ ነው የሚበላው አይደል? በስጋ ነው የሚደክመው፣ በስጋ ነው የሞተው፣ በስጋ ነው ሰው ያደረገው አይደል? በስጋ ነው ማድረግ የማይችለው አይደል? በስጋ ነው እንደ ሰው እንደኛ አይደል? በስጋ ነው ሲታዘዝ የነበረው፣ በስጋ ነው ሲጸልይ የነበረው አይደል? በስጋ። ስለዚህ ሃይማኖቱ ምንድን ነው ኢየሱስ? በስጋ ነው እየጠየቁ ያሉት። አሁን የሚመልስ ሰው አለ? እስኪ ትልልቅ ሰዎችን እናስቀድም። ገስት ላይ ቁጭ አድርገን መለፍለፍም ጥሩ ነገር አይደል። ኤላ ሰላም ብያለሁ። እንዴት ነህ? አለን ሰላም ብያለሁ። ሰላም ነው ወንድሜ? አለን አልሐምዱሊላህ። እንዴት ነህ? ጤንነትህ? ኑር አለን። ሰዓታችንን እኮ አዛባብን እኮ ጠዋት ስንጠብቅ ከሰዓት በቅትል ጀምር። እኔ እየለፋው ነው። የሚገርም በጣም እየሰራው ነው። ፈጣሪ ያሳካልህ። ደስ ይላል እኮ እንደ ስራ እኮ የሚያስደስት ነገር የለም በዚህ ምድር ላይ። አሁን ግን ጠልቼዋለሁ። በጣም ነው ያስጠላኝ። ለምን? ስራማ አንታብሽ እኔ እንጃ በስራ አልደራደርም። አሁን ግን እየጠላሁት ነው። እኔ እኮ ኢትዮጵያ ውስጥ ቁጭ ብዬ 4 ሰዓት ብቻ ነው የምተኛው፣ ብታምንም ባታምንም። 4 ሰዓት ብቻ የተነሳ ወላሂ 4 ሰዓት ወይ 5 ሰዓት የምተኛው። እኔ ራሱ መከራዬን እየበላው ነው። አሁን ነው የምወጣው። እየተኛው አይደለም። እኔ ግን 4 ሰዓት እና 5 ሰዓት ኃይለኛ እንቅልፍ ነው የምተኛው እንጂ በጣም ነው ስራ ደስ የሚለኝ። በጣም ነው ስራ የምወደው። የሚሰራም ሰው ወዳለው ስራም በጣም ነው ደስ የሚለኝ። በጣም ማለት ሆቢ ነው፣ ተፈጥሮ ነው። ስራ ይጨንቃል እኮ በነገር ላይ ከስራ ስትላቀቅ፣ በተለይ ስራ የለመደ ሰው እኔ በጣም ይጨንቃል። በጣም ህይወት ነው የሚያስጠላ ያለ ስራ። የራሴም ስራ ቢሆን በቃ ቢዚ ነው መሆን የምፈልገው እና ደስ ይላል። ያው ራሱ የዞርኩ ነው ትብስ ረፍት ግዴታ ነው። ሁሉ ከአብዛኛው ከቤትም አልወጣም፣ ግን በቃ ደስ ይላል። ዞሮ ስራ ነው። አብሽራ ይዞ ፈጣሪ ያውቃል። አይ ትንሽ ነው። አይዞኝ ባብሻ ስራ እናንተማ ስራ አለ እሰራለሁ። እየለመን አኖር መቼስ ወጣቱ እንዲህ እውቅና የተሰጠው ለማኝ እኮ ነው የበዛው በቲክታክ። አሁን ኢትዮጵያዊ ስታየው የሚለምን ሰው በጣም ይከበራል። እንዴ ፈምሰው ታዋቂ ሆኖ ምናምን ይንጎራደዳሉ። እኔ በጣም በእውነት በጣም ነው የሚሸማቀቀው። ጌም የምጫወቱ ምናምን ሰዎች ታዋቂ ሆኖ ምናምን ቲክቶክ እኮ የሚሆነው እኮ ዱቄትና ዘይት ለሚቀባ ሰው ነው። እኔ አሁን አስበዋል። እኔ ምን አይነት ማንነት ለሚያድር ሰው እኮ ነው። ምን አይነት ስብዕና እንዳላቸው ራሱ አይገባኝም። እኔ ሰጭ ያሳዝነኛል። ሰጭ ራሱ ተቸግሮ መሰለኝ የሚሰጠው። ብዙ የምትማርባቸው ነገሮች እያሉ አሁን ጠዋት ሰጭ ራሱ ልክ አይመስለኝም፣ ጤነኛ አይመስለኝም። በዛ ልክ አንተ ለአንድ ሰው 400 ነው። አሁን አንዲት ልጅ ዛሬ ስትለምን አይታታል ባብሻ እንዴት እንዳሳዝነች።
የት ቦታ ነው ወላሂ ሌብሏ ጌም ሌብሏ 35 እንትን ነው አሉ። እሷ እኮ ከስንት ዓመት በፊት ማካት መሰለ። አስመሳይ ሰው አይመቸኝም። አስመሳይ ሰው በጣም ነው የሚያስጠላው። የራሷ ያልሆነ ማንነት ተሸክማ ነበር የመጣችው። መጀመሪያ ሃይማኖተኛ ነበረች። ከዛ በመሃል እንትን ሆነባት። ምንድነው ወደ ሙዚቃው ዓለም ገባች። ተመልሳ ደግሞ ሃይማኖተኛ ነኝ አለች። ከዛ ደግሞ የሆነ ሰዓት ላይ የሆነ እንትን የነበሩ ሰዎች ጋር ተጋጨች። ከዛ ለመነች፣ አልተሳካም። አመት ከምናምን ቆይታ ዛሬ ስትለምን ነበረ። ይደብራል። እኔ ወላሂ ነው የምልህ ሰሞኑን እኔ ቲክቶክ በህይወት ዘመን ሌላ ቦታ ሂጅ አላውቅም። ባብሻ የከፈትኩ አመት ከምናምን ቢሆነኝ ነው። ከዛ በፊት ብዙ ማህበራዊ ሚዲያ እከታተላለሁ፣ ግን እኔ እንደ ሰሞኑ ገርሞኝ ስቄ አላውቅም። ሁለት ጉዳይ ነው ያየሁት። አንድ የነዛን ልጆች 100 ሚሊዮን ምናምን እያሉ በሰው ላይ የሚያላግጡትን አየሁ። ሰሞኑ ደግሞ ማታና ጠዋት እዚችን ልጅ አየሁ። ገረመኝ። እኔ በጣም ነው የገረመኝ። በዚህ ልክ ነው እንደ ሰው የዘቀጠው ትላለህ። እኔ እጅም አላውቅም፣ አልታወቅም። ስራ ነበራት። የሚገርም ነገር ራሳቸው የማይቆጣጠሩ ሰዎች ናቸው። ስራ ነበራት፣ ትሰራ ነበረ ምናምን አቋርጣ ነው። ስራ አትወድም ልጅቷ። የስራ ሰው አይደለችም ራሱ በጣም እንትን ነች። እና መብቷ ነው፣ መብታቸውን ነው። ያው የሚሰጥ ሰው እስካለ ድረስ ለማኝ አይጠፋም። እየተሰደበ እኮ ነው ሰው የሚሰጠው። የሚገርመኝ ነገር እኔ እኮ ነበርኩ። እኔ በጣም እኮ ነው የገረመኝ። እየተሰደበ እኮ ነው የሚሰጠው። ይገርማል። እኔ እዚህ ጋር ሰው ሊበላ ሊጠጣ አጥቷል። ወላሂ በጣም መሬት ላይ ያለው ነገር እዚህ ጋር ሀገር ላይ በጣም ነው እኮ የሚያሳዝን። አንተ እዚህ ጋር 20 ሺህ እና 30 ሺህ በቀን ተሰጥቶት ስንት ራሱን የሚቀይር ጀግና ሰው አለ መሰለ ባብሻ። በጣም ቆጥሬ ማልጨርሰው ሰው ነው ወላሂ ያለው። በጣም ይገርመኛል በጣም። እዚህ ጋር ደግሞ የሚባክነውና ነገር አለሙን ስታየው ተገላቢጦሽ ነው። አዎ በጣም ይገርማል። ፈጣሪ ይርዳን። በቃ ለአዳምጥ በቃ ብዙ አወራው እንግዲህ ባብሻ፣ ያው ስለምወድ ስለማከብረ ነው። ፈጣሪ ይጠብቃል። ኧረ እኔ ያው ትልቅ አይደለም። ያው እዚህ ሀገር ታውቃለህ ምራቅ ያወጡ ሰዎች ምራቅ ያወጡ ሰዎች ጋር ማውራት አሪፍ ነው። ችግር የለም። አፍተራ ባቢ ግድ የለም። ረያን ሰላም ብያለሁ ሁላችሁንም፣ ታችም ላይ የሚያላችሁ ታሪክ ጠብቀን አለይኩም ሰላም። ረይ እንዴት ነው ጠፋ? ባቢሻ ረያን ጋር እኮ ተገናኘን አንድ ቀን ምሳ አብረን በላን እኮ። ተው እንጂ በእውነት ምሳ አብረን በላን። ምሳ ተጋበዝን። ያው ቤት ቤት ወስጄው እንደ ጋብዤ የተከበረ ልጅ ነው። ባህሪ በጣም ገዳይ ነው። በጣም ጥሩ ልጅ ነው ረያን። በጣም ኧረ እኔ ጥሩ አይደለሁም። ሰላም ብያለሁ። እንዴት ነህ? አልሐምዱሊላህ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዛሬ ደግሞ ስለምን አይ ጥሩ ነው። ቀጥልበት። ቆይ እንዳላስቀይር ቀጥል። ኧረ ምንም የሚቀየር ነገር የለም። አደበረኝ እኮ እኔም እኮ እንዴ ሰው እንትን ነው አጀንዳ ይፈልጋል። የማይረባ ነገር እኝኝ ማለት ይወዳል ሰው እንዴ ነካካል እኮ በቃ ሰው ስዕሉን አይቼ ማለት ነው። ፓስተር ዳዊት የሚባል ትዝ አለኝ። ፓስተር ዳዊት ማለት አለ ፔንቴ ድሮ ነው ልክ ከኦርቶዶክስ ወደ ፔንቴ ሲገባ አለ። ዴቭ አውቀዋለሁ። እንትን አሞራ የአቡሄን የአካባቢን ውሃ ጠጣች ብለህ አባይና ጣና የት ሄዶ ነው? ክብሩ ይስፋ እና እሱ ትዝ ብሎኝ ነው። እኔ የሚገርም ነገር እነ ዴቭ ምናምን ይመቹኛል። ሀሳባቸው በጣም እንትን ነው። ግን ደግሞ እንትን ብለህ ስታየው ደግሞ ደድበው ስታገኛቸው ደግሞ እኔ ይደብረኛል። የሆነ ሰዓት ላይ ደግሞ እዚህ ጋር አሁን ምናምን አሁን ድንግሏን እየተቃወመ ሰው ኢየሱስ ክርስቶስን የሚያመልክ ከሆነ በቃ ያው ነው። እናትና ልጁ ምንም ልዩነት የላቸውም። ድንግል ማርያምን እየተቃወምክ ተመልሰ ኢየሱስ ክርስቶስ እያመለክ ከሆነ ምንድነው ትርጉሙ? አቃፊና ታቀ ምንድነው? ምንም ልዩነት እኮ የለውም። ስለዚህ ጥያቄ ካነሳ ሰው ሁሉም ነገር ነው መጠየቅ ያለበት። እንዴ ሁለቱም እስራኤላዊ ናቸው፣ ወላጅና ልጅ ናቸው፣ ምን እናትና ልጅ ናቸው። ምንም የተለያየ ነገር እኮ የለውም። እኔ አሁን ፕሮቴስታንት በቃ አማረብን ብለው ገድላትና ድርሳናት ምናምን ይባላል። እንደዛ ከሆነ አሪፍ ነው። በቃ ስትጠይቅ ግን ብዙ ነገር መጠየቅ ያለበት እኮ ነገር እኮ አለ እኮ። እሱ ሳትጠይቅ ዝም ብለህ ገድላትና ድርሳናትን እያልክ፣ በእርግጥ ገድላትና ድርሳናት በጣም የሚቀፍ ነገር ነው። ታሪኩም ይዞታው በጣም ነው እንትን የሚለው ከባድ ነው፣ የሚደብረው። ግን ብዙ የሚጠይቅ ጥያቄ ደግሞ አለ። ብዙ የሚነሳ ጥያቄ ብዙ እሱ ሳይመለስ
ዝም ብለህ እየቀጠቀጥክ ስለ ድንግል ማርያምም ስለ ድርሳናት ስለ ገድላትን እንትን ጊዜን የምታጠፋ ከሆነ እኔ ምንም የሚረባ ነገር ያለ መስሎ አይታየኝም። ግን እኔ ጥያቄ ምንድን ነው፣ ምናልባት የሚመልስ ሰው ካለም ገብቶ ይመልስ። ቲትም ሰላም ብያለሁ። ባቢሻ ኧረ አንድ ነገር ልንገርህ። እንትን እኮ አንተ ለካ የክርክር መንፈስ ቀላል ከባድ አይደለም። ወላሂ በጣም ከባድ ነው። በቀደም ለታ ምን እንደሆንኩ ልንገርህ። አንድ ማቃሽ ትልቅ ፕሬዚዳንት ጓደኛ ነው፣ የባንክ ፕሬዚዳንት ናቸውና እሺ እዛ መጽሐፍ ቅዱስ አግኝቼ ክርክር አልጀመርኩልህ ራሴ እንዴት ተሳኩል ባቢ ብሎ ወላሂ ነው የምልህ። ምን ሆነ ነው ሰውዬው? ንጽጽር ነው አንተ እዚህ የሰማሁትን አጋጣሚ መጽሐፍ ቅዱስ ፊት ለፊቱ አስቀምጧል። ታውቃለህ ፕሮቴስታንት ነውና የእነሱ ይለያል። ሽንቴን ሸና በኋላ ከወጣው በኋላ ምንድን ነው ያልኩት? ወላሂ ሰውዬው እኮ በጣም የተከበረ ትልቅ ሰው ነው። በቃ እዚህ እንደለመድኩት አውዝ ቢልልሽ ታረኝ በኋላማ ተጨባብጠን ተሳስቀን ተለያየን። ኤልያስ ነው የት ነው የምትውለው አለኝ እኮ እንደዛ አይቶብኝ አያውቅምና ወላሂ ስንት ጥቅሶች ናቸው አንተ ጋር አለኝ መሀል ላይ? እኔ ምንም ጥቅስ የለኝም። እኔ ምን አለኝ? እኔ ጌታ ነው የሚባልበት ቦታ ያሳየኝ። ሌላ ምን እለዋለሁ? እስቲ እዚህ ጋር የቱ ጋር ነው ፈጣሪ የተባለበት ቦታ ነው? ሌላ ምን ጠይቀዋለሁ? አንተ ደግሞ ቢል ያው እሱ ራሱ ማስረዳት አቃተው። ሌላ ምን ትላለህ? እችን ጥያቄ እኮ በቂ ናት ለነሱ። አዎ ግን መጽሐፍ ቅዱስ በነገራችን ላይ ሰው አሁን እንትን አይደለም። አሁን ስለ መጽሐፍ ቅዱስ ነው የምልህ። ስለ መጽሐፍ ቅዱስ ለማያውቅ ሰው እንደፈለግህ አድርገህ ልትቀልድበት ትችላለህ። በመጽሐፍ ቅዱስ በተለይ ጠለቅ ብሎ የማያውቅ ሰው ማለት ነው። ያነበበ ሰው ነው በጣም የሚያገናዝብ ሰው ነው ከባድ ነገር መጽሐፍ ቅዱስ እንጂ የማያውቅ ሰው እንደፈለግህ አድርገህ ትሄድበታለህ። አቢ ግን ከሚገርም ነገር ማለት ነው 3-4 ጥያቄ ጠይቄው በጣም ተደናግሮታል። እሱም ከሚገርም በጣም ያወቀ እኮ ነው፣ በጣም ትልቅ የተማረ ነው እያልኩ አይደል እንዴ? ያው የሚነግር ነገር እናንተ ጋር የምሰማውን ነገር ነው የነገረኝ። ግን ያው በቃ በምን አይነት መልገን እንደተቀበለው አላውቅም። ግን ለራሴ ነው የገረመኝ። የራሴ ድፍረት ነው እኮ የገረመኝ። በጣም ድፍረቴ ገረመኝ እኮ ነው የምልህ። እሱማ ልክ ነው። መልስ የሌላቸው እኮ አሉ እኮ መልስ የሌላቸው አሉ። መጽሐፍትን ቢደረድር ከየትም ሊያወጣው የማይችል እንትን እኮ አለ። ሰው የሚጠቀመው ሰው የሚያምንበት ግን ደግሞ የቱ ጋር ነው ያለው ብለህ ብትጠይቀው ከየትም የማያመጣው እኮ ነገር እኮ አለ እኮ። አሁን ለምሳሌ እግዚአብሔር ወልድ የቱ ጋር ነው ያለው ብትለው የለም፣ እግዚአብሔር ወልድ የሚባል ነገር የለም። ልክ ነህ። በቃ አይጨርሻለሁ። እኔ እቺን ልንገርህ ብዬ ነው። እና የንጽጽር መንፈስ ከባድ ነው። ይወጋ ብያለሁ። አይ ግባበት፣ ችግር የለውም ግባበት። እንትን እያደረግሽ ነው አላደርገውም እንዴ አንተ? በጣም ማከብረው ብዙ ነገር የሚጠቅመኝ እኮ ነው እንዴ። እኔ እስራኤል ስራ እንጀራዬን ልጋግር እዛ ጋር ሂጅ ወይስ ምን ላድርግ? ባቢሻ እንዴ እኔ እኮ ለራስ ካነሳው በኋላ ምን ሊውጠኝ ነው ባቢ? እንዴ ከመዋል 2-3 ቀን ከሚገርም ነገር ብዙ ጉዳይ ያለ ሄጄ ማውራትና ማየት ሰውየውን አሳፈረኝ። መጥፎ ነው። እኔ ምን አግብቶኝ እንደዛ ስራዬም አይደለም። እኔ ማዳመጥ እንጂ ብዙ መናገር እኮ አልችልበትም። በነገራችን ላይ ሳልናገር ማለፍ የማልፈልገው ነገር አለ። ሳልናገር ማለፍ የማልፈልገው ነገር አለ። አጋጣሚ ቪዲዮን እያየሁ ነበርና ምናልባት ሬነር እልክልሃለሁ ትከፍተዋለህ ካልዘጋ ማለት። እኔ በጣም ነው የተመቸኝ በእውነት ለመናገር ሃይማኖት፣ ስብከት፣ ለውጥ፣ ስራ፣ ድካም፣ ውጤት ማለት እንደዚህ አይነት ነገር ነው። የንጽጽር አንጋፋ ነው የሚሉት እኔ አላውቀውም። ሰውየው ደቡብ ክልል ያለ ልብስ የሚለብሱ ሰዎች እንትን ይሉ ያለ ልብስ የሚኖሩ ምንም የማይለብሱ ሰው አይቼዋለሁ። ባቢ ልክ ነህ፣ አይቼዋለሁ። ከኔ ነው የተቋረጠ። እኔ እንዴት እንደመሰጠኝ በቃ አይሰማም። አሁን መጣል። ቀጥል ተመስጥ ነው። ሰምተዋል መሰለኝ። አዎ ሰምተዋል። አዎ በነገራችን ላይ ሰውየው እኔ በጣም ነው የመሰጠኝ። ውስጣቸውን ያስለበሳቸው ውስጣቸውን ለብሰዋል። አሁን እነሱ ሰዎች ውስጣቸው ለብሰዋል። የቀራቸው ከላይ ልብስ መደረብ ነው። ስራ ማለት ይሄ ነው። ሃይማኖት ለሚያስፈልገው ስትሰጠው ነው።
ሃይማኖት ወይ መንፈሳዊነት ለተጠማ ሰው ስታደርስ ነው። ስራ ማለት ይሄ ነው። ውጤት ማለት ይሄ ነው። ከልብ መስራት ማለት እንደዚህ ነው። ምድር ላይ ለውጥ ማምጣት ማለት እንደዚህ አይነት ነገር ነው። ነገ ይሄን ቪዲዮ አይተው በነገራችን ላይ ስብሰባም ተቀምጠው ሊሆን ይችላል አንዳንድ ሰዎች በተለይ ፕሮቴስታንት በእንደዚህ አይነት ነገር አይተኛም። ግን እሱ ሳርጋጥ ምናምን አፈንድድ ምናምን ብትለው አይሰማም። ደቡብ እንደዚህ ሰዎች ከብታቸውን 16 ከብት ደርድሮ እየዘለለ ትዳሩን የሚመሰርት ህዝብ ሳርጋጥ ምናምን እያልክ እንትን ብትለው ፕሮቴስታንት ሁን ምናምን ብትለው አይሰማም። እሙሟን ፓንቷን እያስወለቅ ምናምን ነገር ብትለው የፕሮቴስታንት አይቀበልም። አባ ምናምን የሚባሉ ነገር እንደዚህ አድርገው በተአምር በ30 አንበሳ በ30 ነብር ከግብፅ ወደ ኢትዮጵያ አባ ገብረ መንፈስ ቅዱስ መጡ እየበረሩ ብለህ ብትነግረው አይሰማም። አምላክህን አምልክ ዝም ብለህ ብትለው ግን በቃ በደስታ ነው። ስለዚህ ውጤት ማለት ስራ ማለት እንደዚህ ነው። ሃይማኖት ለሚያስፈልገው ስትሰጠው እንደዚህ ነው። የተጠማ ህዝብ ጋር ወጥተህ ሂደህ አልፈህ ቀድመህ ከፈጣሪው ጋር ስታገናኘው ይሄ ነው ስራ ማለት። እኔ በጣም ነው የተመቸኝ። ስለዚህ ክርስቲያን ነን የምትሉ ሰባኪ ነን የምትሉ ሌቦች፣ አስመሳዮች፣ በተለይ ቲክታክ ላይ ያላችሁ ሰዎች ንጽጽር ላይ እንሰራለን የምትሉ ሰዎች ንጽጽር ሚስጥር የሆነባችሁ ምንም በማታውቁት ውስጥ ገብታችሁ እንትን የምታደርጉ ማለት ነው። በነገራችን ላይ እናንተ ንጽጽርም እየሰራችሁ አይደለም። እናንተ ስድብ ነው ለመከላከል ነው እዚህ ጋር ቁጭ ያላችሁት እኮ። ምክንያቱም እነዚህ ሰዎች ባሉበት በጀመሩት ከቀጠሉ ኢትዮጵያ በሙሉ እንደሚያሰልሙ ታውቃላችሁ። ስለዚህ ምንድነው አማራጫችሁ? ምንድነው? በእውነትና በእውቀትም አይደለም እየተሳደብክም እያጠቆርክም እያጨቀየም በጣም የማያስፈልጉ ቃላቶች እየጠቀምክ እየሰጠ ሰውን እንትን እያደረግ ጠላት አድርገህ ጠላት ሆኖ እንዲታይ በማድረግ ነው ህዝብን እየተከላከልክ ያለው። በእንደዚህ አይነት ነገር ደግሞ የምታስቀረው ትውልድ የለም። ከጊዜ በኋላ ይነቃል ይህ ትውልድ። ምን ማለት ነው ይላል። ምን ማለት ነው ይላል። አሁን እኔ በጣም የገረመኝ ነብዩ መሐመድ ቅማል ትቀምልላቸው ነበረ ምናምን የሚል ቪዲዮ እያየሁ ነበረ። መቼ እንደተነገረ አላውቅም። ምንድነው ታዲያ ከ1500 ዓመት በፊት እንደዚህ አይነት ነበረ ብለህ ብትነግረው ለአሁኑ ትውልድ ይደንቀዋል? ይገረማል ወይ? ምንድነው ታዲያ ችግሩ ይላል። ችግሩ ምንድነው? ችግሩ? ኢየሱስ ክርስቶስ አናት ላይ ቅማል እንዳልነበረ ማስረጃ ምንድነው ይላል። ማስረጃ ምንድነው? ቅማል ነበረው ብለህ ብትናገር እኮ ከ1500 ዓመት በፊት በዘመነ ምናምን የሚባል ማለት ነው እንደዚህ ብለህ ብትነግረው ለአሁኑ ትውልድ ምንም አይቀበልም፣ አያዳምጥህም ራሱ። ስለዚህ መስራት አለባችሁ። የምትሰሩት እውቀት ላይ መሆን አለበት። በመረጃና በማስረጃ ቁጭ ብለህ ስለ ክርስትና ካላስተማርከው ክርስቲያን የሚሆን ትውልድ ካሁን በኋላ የለም። ክርስቲያን ሆኖ የሚቀጥል ትውልድ የለም። ክርስትና ማለት የተራቆተ ነው። በነገራችን ላይ ወንፊት ማለት ነው። ክርስትና ራሱ ወንፊት ነው። ሰው ይንጠባጠባል እኮ አሁን እኮ ይወጣል እኮ ሰው ይጨንቀዋል። ይሰልማል። ከፕሮቴስታንት ወደ ምናምን ከኦርቶዶክስ ወደ ምናምን ከሃይማኖት የሚወጣውም ይወጣል። አይመችም። ወንፊት ነው። ቀዳዳ ነው። ምንም እንትን የለውም። ትውልድ የሚቆይበት የምትረጋበት ውስጥህን የሚረካበት ነገር የለም። ምን እያልክ ነው የምትነግረው? እንደ ድሮ በተአምር በምናምን እንደዚህ አድርገው እኮ ሰማይ ላይ ይበሩ ነበረ። ድንግል ማርያም እንደዚህ መጣ እንደዚህ እኮ እዚህ ሀገር እኮ በጣም ከባድ ታሪክ ተሰራ ምናምን እያልክ እየዘረፍክ የምታስቀጥለው እዛ ውስጥ የምታቆየው ትውልድ አይኖርም ካሁን በኋላ። ስለዚህ ንጽጽር እንሰራለን የምትሉ እዚህ ጋር ያላችሁ ውዳቂዎች፣ ቲክታክ ላይ ያላችሁ ሰዎች እናንተ የምትሰሩት ስድብ ነው። ሰውን እየተሳደባችሁ፣ ሃይማኖትን እየተሳደባችሁ፣ የተከበሩ ሰዎችን እየተሳደባችሁ ክርስቲያን ሆኖ እንዲቀጥል የምታደርጉበት መንገዳችሁ ይፈርሳል፣ ይጋለጣል፣ አያስኬድምም ራሱ። አሁን ጥያቄ ምንድነው? ወደ ጥያቄያችን ስንመለስ እንትና እናደንቀዋለን ሐመር ናቸው ምናምን የሚባሉ ሰዎች ገብተው በመሃል ቆሞ በህዝብ እኮ ነው ሻሃዳ ያስይዛል። ይመቸው በቃ ለሚያስፈልገው ሃይማኖትን ሲያስረክብ መንፈሳዊነትን የተጠማ ትውልድ መንፈሳዊነትን ሲያለብሰው በቃ የሚያስፈልጋቸው ከላይ ልብስ መደረብ ነው። አለቅ። ከዛ አምላኩን ቁጭ ብሎ ያመልካል። አለቅ። ይሄ ነው ስራ። ውጤት ማለት ይሄ ነው። እናንተ ጩሁ፣ እናንተ ቀልሉ፣ እናንተ ተሳደቡ። በነገራችን ላይ እናንተ ስለተከበሩ ሰዎች መጥፎ ነገር ስትናገሩ ያነበበ የተማረ ትውልድ ስላለ እርሱ ደግሞ ማን ነው? አሁን ለምሳሌ ነብዩ መሐመድ
ስትሳደቡ እናንተ በነብዩ መሐመድ ታሪክ በማንበብ ብቻ የሰለሙ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ታሪካቸውን በማንበብ ብቻ ውሸት ነው፣ አይቀበልህም። እንደዚህ ነበሩ 9 ሚስት 11 ምናምን ማን ይሰማል? እና ምንድነው ችግሩ? ስለነ ዳዊት ሳትነግራቸው፣ ስለ ሰለሞን ሳትናገር፣ ስለ አብርሃም ሳትናገር፣ የነ ሙሴ ታሪክ ሳታመጣ። ለነገሩ እነሱ ጋር የተከበሩ ነብያቶች ናቸው። በጣም የተወደዱ ነብያቶች ናቸው። መጽሐፉ በጣም ታማኝ ነበረ፣ የተወደደ የተከበረ ነበረ፣ አምላኩን የሚፈራ ነብይ ነበረ እያለ ነው የሚገልጻቸው። እዚህ ጋር ደግሞ ዝሙተኛ ነበረ፣ ጣዖት ያመልክ ነበረ፣ ትውልድን ጣዖት ሲያስመልክ ነበረ፣ ወሸላን ሲያስቆርጥ ነበረ ምናምን እየተባለ የማይገባቸውን ታሪክ ሰጣችሁ። በሚደብር ታሪካቸውን የተጻፈው ነብያቶች በክርስትና በጣም ነው የተዋረዱት። ወንድ ነው ማንንም ሰው ነብዩ መሐመድ ክርስትና ውስጥ ካሉ ነብያቶችን ሲያወዳድር አይታይም በፍጹም። ምክንያቱ ለምንድነው? ነብያቶች በክርስትና የተዋረዱ ናቸው። ነብያቶች በክርስትና ዝሙተኛ ናቸው። ነብያቶች በክርስትና ጣዖት አምላኪ ናቸው። እንዴ ነብያቶች በክርስትና በጣም የተዋረዱ ናቸው እኮ። ለዛ ነው አምላክ ከሚሉት ኢየሱስ ክርስቶስ ነብዩ መሐመድን አምላክ ብለው ከሚያምኑት ኢየሱስ ክርስቶስን እያወዳደሩ የአምላክነትን ክብርና ቦታ ሰጥተው የነብዩ መሐመድ ከሰውነቱ እኮ ነው የሚያደርገዋቸው። ሰው ናቸው፣ አለቀ። እንዴ ሰው ናቸው እኮ፣ ይበላሉ፣ ይደክማሉ፣ ይጠጣሉ፣ አለቀ። ከዛ ያለፈን ማንነት የላቸውም። ሰው ናቸው። ምናልባት ሌላ ከሰው አልፈው መልአክ ናቸው ፈጣሪ ናቸው ብላችሁ የምታስቡ ከሆነ የእናንተ አመለካከት ነው። ወደ ልባችሁ ተመለሱ። መመለስ አለባችሁ። ነብዩ መሐመድ ሰው ናቸው። አምላክ ናቸው ብሎ የሚያመልካቸው ሰው የለም። መልአክ ናቸው ይበራሉ ይከንፋሉ የሚል ትውልድም የለም። ከራሳቸው ምንም ማድረግ የሚችሉ ናቸው ብሎ የሚያወራ ሰውም የለም። ስለዚህ ማስተካከል አለባችሁ። ነብይ ምንድነው? አምላክ ነው ብለህ የምታምነው ከሆነ ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ማንነት ነብዩ መሐመድን ልትለካቸው አግባብ አይደለም። በእናንተ ነው። ቢለኩ ራሱ ልዩነታቸው ምንድነው? ልዩነታቸው? ልዩነታቸው ራሱ ከኢየሱስ ክርስቶስ ጋር ምንድነው? በመጽሐፍ ቅዱስ እኮ ነው። በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስና ነብዩ መሐመድ ልዩነት የላቸው። ምንም የተለየ የላቸው። የእስራኤል ሕዝቦች ይደነቁ ዘንድ እግዚአብሔር አምላክ ተአምር ሲያሰራው እንደነበረ ነው የሚናገረው መጽሐፍ ቅዱስ እኮ። ኢየሱስ ክርስቶስ ሰራው የተባለ ተአምር እንኳን ከተወራ ምንድነው ልዩነታቸው? ምንም ልዩነት የላቸውም። ስለዚህ ንጽጽር ውስጥ እንሰራለን የምትሉ ሰዎች እኔ የሚያነሱትን ጥያቄ በጣም ግራ የሚገባኝ፣ የሚያመጡን ጥያቄ በጣም ግራ ይገባኛል። በጣም ነው የሚያሳዝነውም ራሱ እናንተ ጋር ያለውን ጥያቄ በመጀመሪያ መመለስ አለብህ እኮ። አምላክ እጅ አለው ሲባል እጁ ምንድነው? እጁ 2 ቀኝ ነው። እጁ ምንድነው? እጁ እንደዚህ ነው የሚባል እኮ አይደለም። በቃ እሱን የሚመስል የለም ተባልክ፣ አለቀ። አንተ ሕያው ነህ፣ ፈጣሪም ሕያው ነው አይደል? አንተም ሕያው ነህ። ስለዚህ የአንተ ሕያውነትና የፈጣሪ ሕያውነት እኩል ነው ማለት ነው። እኩል ነው። አንተ ታደርጋለህ፣ ፈጣሪም ያደርጋል። ድርጊታችሁ እኩል ነው አይደለም። ስለዚህ እጅ አለን እኛ፣ ፈጣሪም እጅ አለው ተባለ። እጃችሁ የፈጣሪ እጅ እንደኛ እጅ ነው ብለህ የምታስብ ከሆነ ማይም ነህ ማለት ነው። ለምንድን ነው እጅ ጋር ወይም እግር ጋር ሲሆን ከራስህ እግር ጋር የምታወዳድረው የምታመሳስለው? የለም፣ እንደዛ የሚባል ነገር የለም። እኔ ግራ ይገባኛል። በየትኛው አእምሮ እንደምታስቡት እኮ ነው በጣም ይጨንቀኝ። እኔ ስለ እጅ እንተው፣ ስለ እግር እንተው። እግር ምንድነው? ደራሽነት ሊሆን ይችላል እኮ እግር ሲባል። እጅ ምንድነው? ሰጪነት ሊሆን እኮ ይችላል እኮ። አሁን እስኪ ተውት፣ እሱን ተውትና ብልት እኮ አለው እኮ ፈጣሪ እኮ። በእናንተ ብልት አለው እኮ። እኔ ጥያቄ እዛ ጋር ጥያቄ ላንሳ እስኪ። እግዚአብሔር ብልት አለው ተባለ፣ በእናንተ ነው፣ እኔ አላልኩም። ብልት ካለው ብልቱን አይታ ስሜታዊ የሆነ ሴት ኃጢአተኛ ልትባል ነው? ለምሳሌ ጥያቄ ነው። እግዚአብሔር ብልት አለው ተባለ፣
በስምንተኛው ቀን ሊገርዙት ምናምን አይደለም የሚለው ብልት ስላለው ነው የተገረዘው። እንደውም የተገረዘች እቺ ብጣሽዋ እንትኗ አለች ብለው እንትን የሚጋደሉባት ሰዎችም አሉ። ራሱ እኔ ጥያቄ ምንድነው እዚህ ጋር ብልቱን አይታ የተረገመች ሴት ብትመጣና ስሚታው ብትሆን ብትከጅለው ያየ የተመኘ ምናምን ምናምን አይደለም የሚለው መጽሐፉ። አይታው ብልቱን አይታ ብትመኝ ኃጢአተኛ ልትሆን ነው? አይምሮዋን ማጥዳት ይችላል አይደል? ከእንደዚህ አይነት ስሜት የማስወጣት እንትን አለበት፣ ስልጣን አለው አይደል? ፈጣሪ ከሆነ አይደል? ስለዚህ እንትኑን ተሸክሞ ከመጣ እሷ ደግሞ እሱን አይታ ስሜታዊ ከሆነች ኃጢአተኛ ትባላለች ወይ? ትቀጣለች? በዚህ ነገር ዝሙት ሰርተሻል ትባላለች? ከማን ጋር ሲባልስ? አላውቅም። መመለሱ በጣም ይከብዳል። የተመኘ ነው አይደል? ስለዚህ ብትመኝ የተረገመች ሴት ብትመኝ ኃጢአተኛ ትባላለች ወይ? ጥያቄ ነው። ትቀጣለች ወይ? ዝሙት ሰርተሻል ትባላለች ወይ? ከማን ጋር ነው? አላውቅም። ከፈጣሪ ጋር ሊባል ነው? እሱን መልሱት። መጀመሪያ እሱን መልስ። ስለ እግር ስለ እጅ ከማውራትህ በፊት ጥያቄው የማይመለስ በጣም ከባድ የሆነ ብልት የሚባል ነገር አለ። እሱን መልሰው መጀመሪያ። እጅማ ሰጪነት ሊሆን ይችላል እኮ፣ በረከት ሊሆን ይችላል እኮ እጅ። እግር ደራሽነት እኮ ሊሆን ይችላል እኮ። አይን ማለት ማየት ተቆጣጣሪነት ሊሆን እኮ ይችላል እኮ። ጆሮ ማለት የመስማት እንትን እኮ ለመግለጽ እኮ ሊሆን ይችላል። በመጀመሪያ መልስልኝ ብልት የሚባለው ነገር መልሰው መጀመሪያ። ሪኩዌስት ልካላችሁ እኛ እናስጋባለን። ከዛ ደግሞ እኛ ሚዩት ማድረግ አለብን። ለምን ስልካችሁን እኛ አሰጡንምና እኛ እንትን አናደርገው? እንደዛ አይሻልም? ስልካችሁን ተቆጣጠሩ። ስለዚህ ይሄ ነገር እኔ ጥያቄ ነው እየጠየቅኩ ነው። ማንንም ሰው መጠየቅ አለበት። እግዚአብሔር እንትን አለው፣ ጾታ አለው። ጾታውን አይታ ስሜታዊ የሆነ ሴት ዝሙተኛ ትባላለች ወይ? አዲስ ጥያቄ ነው። በቃ የኔ ጥያቄ ነው። ይሄ ካልተመለሰ የትም አንሄድም ራሱ። ስለዚህ ቀለል ወዳለው ጥያቄ ሁሉንም ሰው እኩል ወደሚያደርግ ደግሞ መጀመሪያ ላይ ስላነሳው ጥያቄ እስክንግባ። ለነገሩ እናንተ ሙስሊም ነው ልትሉ ነው። አሁን ምንድነው ኢየሱስ ክርስቶስ ሃይማኖት ምንድነው ብለን ብንል ሙስሊም ነው የምትሉት? የሚገባ ክርስቲያን የለም። እሺ ቲቲም ወይ ባቤ ሰላም ብያለሁ። ሰላም ነው። አይ እኔ እንኳን የገባሁት ላዳምጥ ብዬ ነው። ከታችሁኝ አልሰማልኝ። ተው እንጂ የምር። እሺ እናንተ ራሱ ጠይቃችኋለሁ። አሁን ያነሳሁትን ጥያቄ እናንተ ራሱ ጠይቃችኋለሁ። ምናልባት መጽሐፉም ስለምታውቁት ምን አገባኝ እኔ። መመለስ ያለበትን ሰው ይመልሳል። ፈሪሃ እንዴት ነሽ? ፈሪሃ አለሽ? ጥያቄ ያለን ስትይ ነበረ ቅድም። እሺ ሰላም ሰላም። ጥያቄ አለኝ እኔ የተነሳው ነገር ላይ ማለት ነው። በዚህኛው ሰው ቅድም መጀመሪያ ርዕሱ የነበረው ኦፓል እናንተ ደሞዝ አላችሁ አሉ። ስንት ነው ደሞዙን ይነግሩን ይሆን? እኔ እንጃ። አሁን ትውልዱ ምን እኔ አንድ ነገር ላስይዝህ በነገርህ ላይ እንደዚህ አይነት ነገር የሚመጣው ለምን መሰለህ? እኔ አንድ ነገር ልንገራችሁ። ክርስቲያን ነን የሚሉ ሰዎች የሚፈሩት፣ የሚበረግጉት፣ የሚደነግጡት ምን መሰለህ? ክርስቲያን የነበረ ሰው ከክርስትና የወጣ ሰው በጣም ነው የሚፈሩት። ለምን መሰለህ? ብዙ ነገር ያውቃል። የሚጠይቀው የሚያነሳውን ጥያቄ ራሱ ያውቃሉ። እንትን ቢል ራሱ አሁን ለምሳሌ ሙስሊም ጋር በመበሻሸቅ በእልህ ነገራቸውን፣ ተንኮላቸውን፣ ድድብናቸውን መሸፈን ይፈልጋሉ።
ገብቶሃል አባባሌ? አሁን አንተ ጋር ሲያወሩ ሙስሊም ከሆንክ አንተን አናደው ነብዩ መሐመድ የሚባል ደግሞ አንተ ደግሞ ምናምን ብለው አናደውም። በብሽሽቅ ውስጥ ነብዩ መሐመድ የሚጠላ ትውልድ ስላለ ሳትግባባ ትውልዱን በመሸወድ አይኑን እንትን አድርገው ፖለቲካቸውን ያስቀጥላሉ። ምንም ችግር የለባቸውም ሃይማኖት ካለው ሰው። ከእንደዚህ አይነት ነገር ነፃ የሆነ ሰው ጋር ግን የመነጋገር ምንም ሞራል የላቸውም። ገብቶሃል አባባሌ? ጥያቄ ብቻ ነው የሚጠይቀው አይደል? ምን ብሎ ነው የሚመልስለት? የሚጠይቀው ስለራሱ ነው። መመለስ ያለበት ስለራሱ ነው። መልስም የለውም። እንዳይሳደበው ምን ብሎ ነው የሚሳደበው? ምን ብሎ ይሳደባል? የሚሳደብበት ምንም ነገር የለም ማለት ነው። ለዚህ ነው እነሱ በየቀኑ እየመጡ አሁን ብዙ ይሳደባሉ። ግብረ ሰዶማውያን በተለይ ወይዘሪት ሉና በተለይ አሁን በጣም አብዝተዋለች። በቴሌግራም በየቀኑ ነው ግብረ ሰዶማውያን ኡስታዞች ጋር ወሃቢዮች ጋር ምናምን እያለች ትፖስታለች። አውቀው ነው። እኔ የሚያሳዝነኝ እንደዚህ አይነት አጀንዳ የሚቀበል ሰው ካለ ብቻ ነው። ማመን የለባቸውም። አውቀው ነው የሚፈሩት፣ በጣም ስለሚደነግጡ ነው። ገብቶሃል አባባል? ይከፈላቸዋል ምናምን ይህም እንደዚህ የሚሉት የትውልድን አይምሮ መመረዝ ስለሚፈልጉ ነው። ገብቶሃል? ስለዚህ ይሄ እነሱ የሰው አይምሮ ውስጥ እንትን እያደረጉት ነው። እኔ እንደውም ካሁን በኋላ አላነሳውም። ሰው የፈለገውን ይበል፣ ዝም ብዬ በገባውበት ቀጠቅጠዋለሁ። ሐሳብ ብቻ ነው የማወራው። አይመለከተኝም። ራሱ የፈለጉትን ይበሉ። የሚነሳ ጥያቄ ይነሳል። መጠየቅ ያለብንን ጥያቄ እንጠይቃለን። ሐሳብ ብቻ ነው እንደውም እናወራው። እንደውም እነሱ የፈለጉትን ይበሉ፣ እኛ ስራችን እንሰራለን። ትውልድ እንዲጠይቅ ነው የምናደርገው። የትውልድ አይምሮ ውስጥ ጥያቄ እንፈጥራለን። ዓላማችን ይሄ ነው። ጥያቄ እንፈጥራለን፣ እንዲጠይቅ እናደርገዋለን። ደፋር ጥያቄ መፈጠር አለበት ራሱ። ስለዚህ ስራችን ይሄ ነው። አውቀው እነሱ ከእንደዚህ አይነት ስራ ለማስወጣት ለማጥፋትም ጭምር ሙስሊሞች ከምናምን ጋር ህብረት አላቸው። ምንድነው ህብረታችን? ተፈራርመን ነው? ሐሳብ እኮ ነው። ሚዲያ ነው። ግብረ ሰዶማውያን እኮ ናቸው። ለምንድን ነው አርሲ ላይ ኦርቶዶክሳውያን እየሞቱ ነው ብለው ድምፅ እንዲሆኑ እንትን ሲያደርጓቸው የነበሩ ግብረ ሰዶማዊ ነጮች ናቸው። አይገርማቸውም? ህብረት ማለት ይሄ ነው። እነሱ ግን በእንደዚህ አይነት ነገር በጣም ወራዶች ናቸው። አውቀው ነው። ህብረት የሚባል ነገር የለም። ምንድነው ህብረት ማለት? ሐሳብ ነው። ሶሻል ሚዲያ ነው ያገናኘን። እናንተ የምትሰብኩት ሃይማኖታችሁን ነው። እኛን ምንድነው ከፍ እንድንል እንትን ካለንበት ወደ እናንተ እንትን ለማድረግ እኮ ነው እናንተ ስራችሁ እንጂ ሌላ ስራ እኮ የላችሁም። እዚህ ጋር ብትመጡ ራሱ ሃይማኖት የሚያስፈልገው እኮ ሃይማኖት መሰበክ ያለበት እኮ ሃይማኖት የሌላችሁ ሰዎች ነው አይደል እንዴ? አይደል? ህብረት ማድረግ ያለብህ እንደውም ሃይማኖት ከሌላቸው ሰዎች ጋር ነው። ለምን ሲባል እነሱ ሃይማኖት እንዲኖራቸው ለማድረግ ማለት ነው። ይሄ እኮ ነው ስራ ማለት እንጂ ሃይማኖት ካለው ሰው ጋር ቁጭ ብለህ ምን እንሰራለን? ውሸት ነው። አውቀው ነው እነሱ ፖለቲካ እየሰሩ ነው። አይሳካም። ኡስታዞች ስም ያጠፋሉ፣ ህብረት ያደርጋሉ ምናምን በጣም የተከበሩ ናቸው ኡስታዞች። ለሃይማኖታቸው ክብር ስላላቸው የትም ገብተው ኢትዮጵያ ውስጥ እንዳያችሁት እስከ ሐመር ነው ምናምን የሚባል ትውልድ በጣም ምንድነው የሰው ኑሮ የማይኖር ተራቁቶ የሚኖር ትውልድ ሃይማኖት እንዲኖሩ በሃይማኖት የውስጥ ማንነትን የሚያስለብሱ ሰዎች ናቸው። ይሄ ነው ሃይማኖት ማለት፣ ይሄ ነው ማንነት ማለት፣ ይሄ ነው ስራ ማለት። ስለዚህ ካሁን በኋላ እንደዚህ አይነት ነገር አንቀበልም። ይከፈለን። እሰይ ያለው ነው የሚሰራ ነው የሚከፈለው፣ ያለው ነው የሚከፍለው። ምንም አታመጡም። በቃ ዋጡት። አሁን እንመለስ ወደ ሐሳባችን። ወይላ አይ ስማ፣ አንተ መቼም ያው ከሰው አትፈልግም፣ ለብዙ የምትተርፍ ሰው ነህ እንጂ ለአንተ ወርቅስ ብናነጥፍልህ ምን ችግር አለ? ወንድማችን አይደል? መብት አይደለ እንዴ? በኢትዮጵያዊነት እኮ ወንድማችን ነህ። ምን ችግር አለ? ሰው ይነቃ። ይሄ እኮ እነሱ በእኛ ኪስ አያዙ፣ ያው ዝም ብለው እኮ ነው። ግን ሰው ይሸወድላቸዋል ነው። አሁን እኮ ሙስሊሙም ጭምር አንዳንዱ ይደነቅጣል፣ ይበረግጋል። እኛ ጓደኝነት ከማንም ጋር ያዝ መብት አለ። ማንም ለእኛ ሰው አይመርጥልን። እድሜያችንም የሄደ ነው እና ዝም ማለት ነው። አንተ ፈልግ እንጂ ወርቅ እናነጥፋለን።
አንተ ብቻ ፈልጋል ወርቅ እናነጥፍልሃለን አትፈልግም እንጂ ምን ታደርገዋለህ? እኔም አገለግላለሁ፣ ቡና እያፈላሁ ምን ችግር አለው? አገለግላለሁ። በረከቱ ይደርብኝ። አገለግላለሁ። በቃ ምንም ማድረግ አይቻልም። በቃ አገልጋይ ነኝ እኔ። ምን ታደርገዋለህ? የተከበሩ ሰዎች እኮ ናቸው። ስርዓት ያለው፣ ትምህርት ያለው፣ ዕውቀት ያለው፣ ስነ ምግባር ያለው፣ አለባበሱ ጥርት ጽድት ያለ፣ ማንነቱ የታወቀ። አሁን የሌለ ነገር የምትሰብኩበት ዘመን አይደለም። አሁን ምናልባት አንዳንድ ሰው እኮ ስሜታዊ አድርጎ እንድንሳድብ የለም የሚቀየር ማንነት የለንም። ዛሬ የምናሳየው ማንነታችን ነገም እንደዚህ ሆኖ ይቀጥላል። አይቀየርም፣ በፍጹም አይቀየርም። ይሄን ያላወቃችሁት አይቀየርም። አቋማችን በእንደዚህ አይነት ነገር ዛሬ እንደዚህ አይነት ማንነት ኑሮ ነገ ከተቀየረ ግን እኛ ሰው አይደለንም። እኔ ሰው አይደለሁም ማለት ነው። የማምንበትን ብቻ ነው የማደርገው። አለቀ። ዛሬ የማምንበት ነገ ማምንበታለሁ። ግራ ቀኝ ሳላይ እኔ እንትን አላደርግም። ስለዚህ የፈለገ ነገር ቢመጣ ቢገለባበጥ ምንም የሚገለበጥ ማንነት የለንም። እኛ ነን። ስለዚህ ዋጡት። ምንም ማድረግ አይቻልም። ከቻልን እኛ እናገለግላለን፣ ቡና እናፈላለን። ምን ታደርገዋለህ? ምንም አታደርገውም። ምንም የሚመጣ ነገር እኮ የለም። ስለዚህ ዋጡት። አሁንም ጥያቄ እናነሳለን። ጥያቄም እያነሳን ነው። ቀጥል። እሺ እሺ ሂክማ እንዴት ነሽ? ሂክማ አለሽ? ሰላም ባቢ፣ እንዴት ነህ? ሰላም ነው አልሐምዱሊላህ። እንዴት ናችሁ? አለን። ሀሳብ አለሽ? እኔ ምንም የለኝም። ቀጥሉ። እሺ እሺ ባቢ ኢብኑ የምትለው ጥያቄህን መመለስ እንችላለን እኛ። የምን ጥያቄ? ሃይማኖቱ ያልከን የነበረው በቁርአንማ እኔ እንትን ነኝ አለ እኮ። አረ በቁርአንም አይደለም በእነሱ። አዎ ትችላለህ። ቀጥል። መጀመሪያ ላይ ይሄን እንትን ለማለት ለመረዳት የምናነሳው አንድ ነጥብ ናት እኮ። ኢስላም የሚለው ነገር ምንድነው ነው? ሙስሊም የሚለው ነገር አልኢስቲስላም ለአላህ እጅግር መስጠት ወይንም አንድን ጌታ በፍጹም ልብ መታዘዝ ነው። በዚህ ዲፊኒሽን ከተስማማን ነብዩላህ ኢሳም ይሁን ማንኛውም ከዛ በፊት የነበሩ ነብያት አንድ ቦታ ከዚህ ውጭ የሰበኩበትን ማምጣት የለም፣ የሚችል የለም። አንድን አምላክ አምልኩ ብለው ነው የሚሰብኩት። ከዛ ስለሆነ በስምምነት በሚታወቅ ነገር ሙስሊሞች ናቸው ማለት ነው። አይ እንዲህ አይደለም ብለው የሚነሳ ደግሞ ካለ ምናልባት አሁን አንድ ስልክ ስለያዝኩኝ ነው ባይብል ሀብሉ ላይ ምናምን ገብተን ማየት እንችላለን። ጨረስክ? አዎ እኔ ጨረስኩ። አመሰግናለሁ። እኔ ማሂ ነኝ። እስኪ እኔ ጥያቄ ነው የጠየቅኩት። አሁን ኢየሱስ ክርስቶስ በስጋ ደካማ ነው፣ በስጋ ይበላል፣ በስጋ ይጠጣል፣ በስጋ ይተኛል፣ በስጋ በቁርጥ በስጋ ምን ይባላል? በስጋ ሃይማኖቱ ምንድን ነው? ጥያቄ እየጠየቅኩ ነው። ኢየሱስ ክርስቶስ በስጋ ሃይማኖቱ ምንድን ነው? እኔ እንደውም ዝም ብዬ ነው የምሰማው። ራሱ የሚያብራራ ሰው ካለ ይሄን ነገር መግባት ይችላል። እሺ ኦልቤን